ሰላም ውድ የዘጠነኛ ክፍል ፊዚክስ ተማሪዎች እንዴት ናችሁ? አሁን ምሰራላችሁ ለእናንተ ለዘጠነኛ ክፍል ከተሰጠ መጽሐፍ ዩኒት 3 ላይ ያለ ለሰን ነው የምንጀምረው። ዩኒት 3 ሞሽን ኢን አ ስትሬት ላይን ነው የሚለው ዋና ርዕሱ ሞሽን ኢን አ ስትሬት ላይን። ይሄ ማለት ምን ማለት ነው? በቀጥተኛ መስመር ላይ የሚደረግ እንቅስቃሴ እንዴት ሊገለጽ እንደሚችል ነው ማሳያችሁ። ሞሽን ኢን አ ስትሬት ላይን ማለት ዋን ዳይሜንሽናል ሞሽን ነው ወይም በአንድ ቀጥተኛ መስመር ላይ የሚከወን እንቅስቃሴ ማለት ነው። የዩኒት 3 ዋና ርዕስ ሞሽን ኢን አ ስትሬት ላይን ነው የሚል አስ ኢንትሮዳክሽን እንደ መግቢያ ኢንትሮዳክሽን መግቢያ ላይ የምናየው ምንድነው? ሞሽን በእያንዳንዱ ሰው ህይወት ውስጥ የቀን ተቀን እንቅስቃሴ for day to day activity very important እንደሆነ there is motion for our day to day activities በእያንዳንዱ የቀን ተቀን እንቅስቃሴያችን ውስጥ ምን አለ? ሞሽን አለ። so motion is very important ስለዚህ ሞሽን በጣም አስፈላጊ የፊዚክስ ሌሰን ነው ማለት ነው። ስለዚህ ምን እንላለን? ምን ብለን ጀነራላይዝድ ማድረግ እንችላለን ማለት ነው? everything in the universe as introduction everything in the universe moves በዩኒቨርስ ውስጥ ያለው ሁሉም ነገር ምን ይሆናል? ይንቀሳቀሳል፣ ተንቀሳቃሽ ነው ማለት ነው። ስለዚህ it is because of this that motion is one of the key topics in physics ስለዚህ በዚህ ምክንያት ነው ሞሽን ለፊዚክስ ዋና አስፈላጊ ርዕስ ሆኖ የሚመጣ ማለት ነው። በዚህ አግባብ የተለያዩ የሞሽን ዲስክሪፕሽን ሞሽንን ዲስክራይብ የምናደርግባቸው ዋና ዋና ኮንሰፕቶችን የእንቅስቃሴን ኮንሰፕት የምናይበት ዲስታንስ ርቀት ማለት ነው። ዲስፕሌስመንት ቬክተሩ ነው ተመሳሳይ ነው። ስፒድ ቬሎሲቲ አክሰለሬሽንን አንድ ባንድ እያየነ how motion for traveling bodies or within our universe can be described ሚለውን ለሰን አንድ ባንድ እናያለን ማለት ነው። ስለዚህ motion in a straight line is one of the simplest examples of motion in specific direction. Motion in a straight line ማለት one of the simplest forms of motion in a specific direction በአንድ ስፔሲፊክ በሆነ ዳይሬክሽን ላይ የሚከወን እንቅስቃሴ በትንሹ ሲገለጽ motion in a straight line ብለን ዲስክራይብ ማድረግ እንችላለን ማለት ነው። so as introduction we have to understand how motion can be described within our day-to-day activity and at the same time when there is everything in the universe they must be moved በአካባቢያችን በዩኒቨርሳችን ውስጥ እኛ በምንኖርበት ከባቢ ውስጥ ያለ ማንኛውም ነገር ተንቀሳቃሽ እንደሆነ መረዳት እንድንችል ያደርጋል ማለት ነው። ስለዚህ motion in a straight line ምንን ዲስክራይብ ያደርግልናል? simplest form of motion in specific direction ሚለውን ኮንሰፕት በቀላሉ መረዳት እንድንችል ያግዘናል ማለት ነው። በመቀጠል ሳብቶፒክ 3.1 ላይ ያሉትን እናያለን። ሳብቶፒክ 3.1 position distance and displacement ይላል። position distance and displacement now we have to explain what is position means, what is distance and what is displacement and how this both will be described as what motion of the body እነዚህን በሞሽን ኦፍ ዘ ቦዲ ውስጥ እንዴት መግለጽ እንችላለንና እያንዳንዱን እንዴት ትርጉም መስጠት እንደምንችል ነው ማሳያችሁ ማለት ነው። የመጀመሪያው ፖዚሽን ነው። ለምሳሌ the most convenient example to explain position, distance and displacement
is your daily travel from your home to your school ይላል። ዋና ምሳሌ ሊሆንልን የሚችል ለፖዚሽን ለዲስታንስ እና ለዲስፕሌስመንት የናንተ የተማሪዎች የሁል ጊዜ እንቅስቃሴ ከቤታችሁ ወጣችሁ ወደ ትምህርት ቤት የምታደርጉት እንቅስቃሴ ፖዚሽንን ዲስታንስን እና ዲስፕሌስመንትን በተለያየ አገላለጽ ይገልጻቸዋል ነው። አንድ ባንድ ስናየው ለምሳሌ when you go from school your journey begins from your home ወደ ትምህርት ቤት ስትሄዱ ጆርኒያችሁ እንቅስቃሴያችሁ ወይም ደግሞ ጉዟችሁ የሚጀምረው ከየት ነው? ከቤታችሁ ነው አይደል? ከቤት ተነስታችሁ ነው ወደ ትምህርት ቤት የምትሄዱ። your home is your original position. After some time you will reach your school ይለናል። ቤታችን አሁን ምንድነው? የኛ መነሻ ነው። ኦሪጂናል ፖዚሽናችን ነው ማለት ነው። ስለዚህ ፖዚሽን ማለት ምን ማለት ነው? ሎኬሽናችን ማለት ነው። ሎኬሽን። ስለዚህ አሁን ምን ማለት እንችላለን? your school is your final position። አየው አሁን መጀመሪያ የተነሳ ነው ከቤታችን ነው። ከቤታችን ተነስተን ወደ ትምህርት ቤታችን ስንሄድ መነሻችን ቤታችን ነው። ኦሪጂናል ፖዚሽናችን our home ነው። ፋይናል ፖዚሽናችን ደግሞ ማን ነው? the school ነው። in this process you are continuously changing your position። በዚህ ሂደት ውስጥ በተከታታይ ፖዚሽናችን ሎኬሽናችን እየቀያየርን እንሄዳለን ማለት ነው። ከቤት ተነስተን ወደ ትምህርት ቤት ስንሄድ ከትምህርት ቤት ወደ ቤት ስንመጣ ሎኬሽናችን ምን ይሆናል? ይቀያየራል ማለት ነው። ቼንጅ ያደርጋል ሎኬሽናችን። while traveling from home to school ማለት ነው። ስለዚህ አሁን ሎኬሽንን ኤክስፕሌን የምናደርገው with frame of reference ነው። reference frame is very important to explain the motion of an object within its direction. Since the continuous change of position known as motion ይሄ ተከታታይ የሆነ የፖዚሽን ለውጥ የሎኬሽን የቦታ ለምሳሌ አሁን እናንተ ከትምህርት ቤት ተነስተን ወደ ከቤታችን ተነስተን ወደ ትምህርት ቤት ስንሄድ ወይም ከትምህርት ቤት ተነስተን ወደ ቤት ስንመጣ ሎኬሽናችን ቼንጅ ያደርጋል አይደለ? መገኛችን ይቀያየራል። ይሄ ለውጥ ምን ይባላል? ይሄ ፖዚሽን ኮንቲኒየስሊ ፖዚሽኑን ቼንጅ የሚያደርገው ሞሽን ነው ማለት ነው። እንቅስቃሴያችን ነው ማለት ነው። እንቅስቃሴያችን መኖሩ የመሄዳችን ወይም መራመዳችን መሮጣችን የፖዚሽን ለውጥ እንዲኖረን ያደርጋል የሚለውን ለማሳየት ያህል ነው። ነን ስለዚህ ምን እንላለን? ምን ማለት እንችላለን ማለት ነው? ምን ማለት እንችላለን? Note that your change of position is observed by considering the distance from your school to home. Your school is taken as reference frame. አሁን position changeአችን ወይም ሞሽናችን due to frame of reference explain ማድረግ አለብን ማለት ነው። Motion is a continuous change in position of an object relative to what? The position of a fixed object called frame of reference. አሁን የእንቅስቃሴያችን ሂደት አንጻራዊ በሆነ መንገድ ከመነሻችን እስከ መድረሻችን አንጻራዊ በሆነ መንገድ መግለጽ ምንችልበት የመነሻ ጽንሰ ሐሳብ ምን ይባላል? ሪፈረንስ ፍሬም ይባላል። ሪፈረንስ ፍሬም ማለት reference frame means motion in a continuous change in position of an object relative to position of fixed object ማለት ነው። ለምሳሌ አንድ ኦብጀክት ለምሳሌኛ ከቤታችን ተነስተን ወደ ትምህርት ቤታችን ስንሄድ ፍሬም ኦፍ ሪፈረንሳችን መነሻችን ቤታችን ነው።
ቤታችን ምንድነው ማለት ነው? መነሻችን ነው። ከትምህርት ቤት ተነስተን ወደ ቤት ስንሄድ ትምህርት ቤታችን ምንድነው? የተነሳንበት ፍሬም ኦፍ ሪፈረንሳችን ነው ማለት ነው። ስለዚህ ፍሬም ኦፍ ሪፈረንስ ማለት በዚህ ልክ ይገለጻል የሚለውን ለሰን ለማሳየት ያህል ነው። ስለዚህ በዚህ ሁኔታ ካየን በኋላ አጠቃላይ ስለ ሞሽን ኤንድ ፍሬም ኦፍ ሪፈረንስ በዚህ ልክ ካየን በኋላ ዋትስ ፖዚሽን ማለት ምን ማለት ነው? ፖዚሽን ማለት ምን ማለት ነው? ፖዚሽን ማለት to describe the motion of a particle we need to be able to describe the position. ያንድን ኦብጀክት ሞሽን ለመግለጽ ወይም ያንድን ፓርቲክል እንቅስቃሴ ለመግለጽ የፓርቲክሉን ፖዚሽን ማወቅ ያስፈልጋል ማለት ነው። ስለዚህ የፓርቲክሉን ፖዚሽን ባላወቅንበት እንቅስቃሴውን ዲስክራይብ ማድረግ አንችልም የሚለውን ለሰን ያሳየናል። ሞሽን is a change in position of an object with respect to fixed point as a time passes. ምን ማለት ነው ይሄ? በሌላ አገላለጽ ሞሽን ማለት a change in position with frame of reference እንደማለት ነው። ቅድም ባልኳችሁ ልክ motion is a change in position with frame of reference ወይም ደግሞ motion is a change in position of the object with respect to a fixed point as the time passes. Since you have to explain motion በዚህ ልክ ሞሽንን መግለጽ እንችላለን ማለት ነው። for one dimensional motion ሞሽን እንግዲህ ብዙ አይነት እንቅስቃሴ አለ። one dimensional motion ማለት ባለ አንድ አቅጣጫ እንቅስቃሴ እንደማለት ነው። we often choose the x-axis as a line along which the motion takes place. ለምሳሌ for one dimensional motion ከሆነ ያለ ነው ባለ አንድ አቅጣጫ እንቅስቃሴ ነው። ለምሳሌ x axis line of axis of line ማለት እንችላለን። ወይም ደግሞ x axis as the line along which motion takes place. እንቅስቃሴው የሚከወነው በx axis ብቻ ከሆነ along the horizontal ማለት ነው። x axis along the horizontal አለ፣ y axis along the vertical አለ አይደለ? ስለዚህ እንቅስቃሴው በx axis ብቻ ከሆነ one dimensional motion እንለዋለን። ወይም ደግሞ motion in the motion will be takes place in the x axis ብለን መግለጽ እንችላለን motion ማለት ነው። positions can therefore be negative or position with respect to origin of the x axis. positionen negative ብለን ከገለጽ ነው with respect to negative ወይም positive ልንለው እንችላለን። ምክንያቱም ምን ስለሆነ ነው? ቬክተር ፊዚካል ኳንቲቲ ስለሆነ ፖዚሽን ቬክተር ነው። ያው ፊዚካል ኳንቲቲ ቬክተር ከሆነ ስፔሲፋይ የሚደረገው የሚገለጸው with direction and magnitude ስለሆነ ማለት ነው። በአቅጣጫና በቁጥር ይገለጻል። ለምሳሌ አሁን ፖዚሽኑን ለምሳሌ along the x axis ከሆነ እንቅስቃሴው ብለናል አይደል? along the x axis ማለት vertical line axis ማለት ነው። እንደዚህ horizontal line axis x axis ይሄን x axis በሂሳብ x axis እንለዋለን። vertical line axisን ደግሞ በሂሳብ ምንድነው የምንለው? y axis አይደል? y axis ነው የምንለው y። አሁን እዚህ ጋር ምን አለ? ኦሪጂን አለ። ኦሪጂን 00 መጋጠሚያቸው ማለት ነው። ከመነሻው from the origin 00 ወደ ቀኝ ስንሄድ ፖዚቲቭ x axis ነው ያለ። ወደ ግራ ስንሄድ ደግሞ ከመነሻው from 00 to the left side ስንሄድ ኔጌቲቭ x axis እናገኛለን። በዋይም እንደዛው ነው። along the vertical within the upper way ስንሄድ positive y axis ነው። within the downward position ስንሄድ negative y axis እናገኛለን from the origin ማለት ነው።
አሁን ፖዚሽንን ዋን ዳይሜንሽናል ሞሽን ላይ ባላንድ አቅጣጫ እንቅስቃሴ ከሆነ ኮንሲደር የምናደርገው በዋይ በኤክስ አክሲስ ብቻ ያለውን እንቅስቃሴ ነው ማለት ነው። በኤክስ አክሲስ ላይ ያለው እንቅስቃሴ ደግሞ ማግኒቲዩዱ ፖዚቲቭ እና ኔጌቲቭ የመሆን ሁኔታ አለው። ሴንስ ምን ማለት ነው? ፖዚሽን ምንድነው ማለት ነው? ፖዚሽን is a vector physical quantity. Since one physical quantity to be vector and physical quantity vector ነው ካልነው this physical quantity must be explained with magnitude and direction. ይሄኛው physical quantity vector ነው ካልነው ቬክተር መሆኑን የምናውቀው በምንድነው? ፊዚካል ኳንቲቲው በማግኒቲዩድ እና በአቅጣጫ መግለጽ ከቻልን ነው። በቁጥርና with numerical number እና with direction መግለጽ ከቻልን ነው። ስለዚህ ፖዚሽን ቬክተር ስለሆነ ምን ይለናል? እዚህ ጋር በኔጌቲቭ እና በፖዚቲቭ ይገለጻል ማለት ነው። ከመነሻውን መሰረት አድርገን የኤክስ አክሲስን ማለት ነው። ስለዚህ በዚህ ልክ ፖዚሽንን መግለጽ እንችላለን ነው። ሶ ጀነራሊ ግን ፖዚሽንን ዲፋይን ስናደርግ ምን እንላለን? ፖዚሽን is the location of an object ብለን መግለጽ እንችላለን። ጀነራላይዝ ስናደርገው ፖዚሽን is the location ነው፣ መገኛ ነው። ወይም ደግሞ አንድ ኦብጀክት የት ላይ እንዳለ ኤክስፕሌን የምናደርግበት። ለምሳሌ እዚህ ጋር የምታያቸው ሳይክል ለምሳሌ ሆሪዞንታል ላይን አክሲስ ስለሆነ ኤክስ አክሲስ ነው አይደለ? ኤክስ አክሲስ ብለን ነው የምንወስደውና አሁን እዚህ ጋር የምታያቸው ሳይክል የሚጋልቡት ሰዎች ሳይክሉን የሚነዱት ሶስት ሰዎች አሉ ሳይክል የሚጋልቡ እዚህ ጋር የምታያቸው። እነዚህ ሰዎች ሳይክል የሚጋልቡት within the same direction ነው አይደለ? መነሻቸው እዚህ ጋር አለ። ፍሬም ኦፍ ሪፈረንስ እንለዋለን። የተነሱበትን ቦታ ምን እንለዋለን? ፍሬም ኦፍ ሪፈረንስ። ከዛ from this frame of reference they will be travel and have its own fixed point as there. እዛ ላይ የሚደርሱበት ፊክስ የሆነ ፖይንት አላቸው። ስለዚህ አሁን በዚህ ሰዓት ምን ሊሆን ይችላል ማለት ነው? ለምሳሌ ይሄኛው ፍጥነቱን ጨምሮ ካለፈው ይሄ ሪታርድ አድርጓል ማለት ነው። ስለዚህ ፖዚሽኑ ምን የመሆን ሁኔታ አለው? ኔጌቲቭ እና ፖዚቲቭ። ኔጌቲቭ ማለት ሲቀንስ ማለት ነው። ወይም ደግሞ ኔጌቲቭ ቁጥር ስናገኝ ፖዚሽኑን ኔጌቲቭ ብለን ኤክስፕሌን እናደርጋለን። ፖዚቲቭ የምንለው ደግሞ ቬክተር መሆኑን ጀነራሊ ቬክተር መሆኑን ለማሳየት ነው። ስለዚህ you have to understand how positions will be explained for the way for motion of an object like this. ስለዚህ አሁን ጀነራሊ መጨረሻ ላይ ፖዚሽንን ትርጉም ስጡት ብትባሉ ፖዚሽን ማለት ምን ማለት ነው? what is position means ብንባል position is the measure of a location with respect to some reference frame. ምን እንላለን? ፖዚሽን ማለት አንድ ኦብጀክት የተነሳበትን የእንቅስቃሴ ወሰን መሰረት አድርጎ ሚለካ ማለት ነው። so position is measurement of a location with respect to some reference point ብለን መግለጽ እንችላለን ማለት ነው። so you have to clear for position regarding within its point of view for motion of an object with your physics. Now the second one is distance. You see what is distance and how can we make clear for distance within motion of an object? ዲስታንስን እንዴት ነው ክሊር የምናደርገው? እንዴት ነው የምንተረጉመው? within the motion of an object አንድ ባንድ ነው ፖዚሽን ዲስታንስ and displacement ስለሆነ አንድ ባንድ ነው የምናያቸው። ዲስታንስ ማለት traveled in is a measure of actual distance covered during motion of an object. ምን ማለት ነው? ዲስታንስ ማለት ጠቅላላ የተጓዝነው ርቀት ማለት ነው። አንድ ኦብጀክት
በአጠቃላይ የተጓዘው ምን ያህል ነው የሚለው ምን ገልጽበት ነው። ዲስታንስ ማለት ጠቅላላ ርዝመትን ወይም ደግሞ ርቀት ማለት ነው ዲስታንስ በአማርኛ። in other words distance is the total path length traveled by a body. ዲስታንስ ማለት ቶታል ፓዝ ሌንግዝ ነው። አንድ ኦብጀክት ከአንድ ቦታ ተነስቶ ወደ ሌላ ቦታ ለመድረስ ቢሄድ ጠቅላላ የተጓዘውን ጠቅላላ ድምር ምን ገልጽበት ነው ዲስታንስ። ዲስታንስ ያው ዲስታንስ traveled does not distinguish between motion in positive or negative. ዲስታንስን ያንድን ኦብጀክት ዲስታንስ ስንገልጽ ኔጌቲቭ ወይም ፖዚቲቭ ብለን ማስቀመጥ አንችልም ነው። ምክንያቱም ዲስታንስ ምንድነው? ዲስታንስ ስካላር ፊዚካል ኳንቲቲ ነው። ስካላር ከሆነ ደግሞ በማግኒቲዩድ ብቻ ነው የሚገለጸው፣ በቁጥር ብቻ ነው። ኔጌቲቭ ፖዚቲቭ የሚለውን እናስወግድና ቁጥሩን ብቻ ነው የምንገልጸው ማለት ነው። ስለዚህ distance is the total path length traveled by the body. It cannot be specified with positive and negative values ማለት ነው። This means that the scalar physical quantity. So distance is a scalar physical quantity, so it cannot be expressed with negative and positive values ማለት ነው። The SI unit of distance የዲስታንስ SI ዩኒቱ ሜትር ነው። በሜትር ነው የሚለካ። ፖዚሽንም በሜትር ነው የሚለካው። መለኪያ አሃዳቸው አንድ አይነት ነው። ፖዚሽን ቬክተር ፊዚካል ኳንቲ ሎኬሽኑን ነው የሚገልጽልን፣ ግን ሜዠርመንቱ ከተሰጠን በሜትር ነው። ዲስታንስም በሜትር ነው። so it can also be measured in non-SI unit. non-SI unit ደግሞ አለው የዲስታንስ ኢንተርናሽናል ዩኒት ሲስተም ማለት ነው። SI ዩኒት ሲስተም ማለት ዓለም አቀፋዊ እውቅና ያለው የመለኪያ አሃድ ማለት ለዲስታንስ ሜትር ነው። ለዲስታንስ እንደገና ነን SI ዩኒት ማለት ነን ኢንተርናሽናል ዩኒት ሲስተም ማለት ኪሎ ሜትር፣ ሚሊ ሜትር፣ ማይልስ፣ ሴንቲሜትር ወዘተ የመሳሰሉትን መግለጽ እንችላለን። ለምሳሌ እዚህ ጋር አዩት። ይሄ ኦብጀክት አሁን አንድ ኦብጀክት እዚህ ተነስቶ የምታዩት እየሮጡ ነው ልጆች፣ ሰዎቹ እየሮጡ ነው። እና እነዚህ የሚሮጡ ሰዎች ጠቅላላ ምን ያህል ተጓዙ ብንባል ጠቅላላ እያንዳንዱ የተጓዘውን ርቀት ነው ምን ደምረው ማለት ነው። ለምሳሌ ከዚህ እስከዚህ 10 ሜትር ቢሆን ይሄ ሰውዬ 10 ሜትር ይጓዛል፣ ይሄ ሰውዬ 10 ሜትር ይጓዛል፣ ይሄ ሰውዬ 10 ሜትር ይጓዛል። ስለዚህ ደምረን ከአንድ ላይ የምናስቀምጠው ቫልዩ ምን ይባላል? ዲስታንስ ብለን እንገልጸዋለን ማለት ነው። ሌላው ዲስፕሌስመንት ነው። ሶስተኛው ዲስፕሌስመንት። how displacement will explain as motion of an object and what is its definition የሚለውን ነው የምናየው። አሁን ደግሞ ዲስፕሌስመንትን motion of an object ላይ እንገልጸዋለንና ትርጉሙ ምንድነው? when an object moves, and object በሚንቀሳቀስበት ሰዓት it changes its direction. ፖዚሽኑን ይቀይራል አይደለ? ፖዚሽኑን ቼንጅ ያደርጋል። ይሄ የፖዚሽን ቼንጅ this change in position in a certain direction is known as displacement. አሁን ዲስታንስ እና ዲስፕሌስመንት ልዩነቱን እዩ። ዲስታንስ ማለት the total path length of the journey ነው። ዲስፕሌስመንት ግን አንድ ኦብጀክት ሲንቀሳቀስ ፖዚሽን ቼንጅ ይኖረዋል። የዚህ ፖዚሽን ቼንጅ certain value within a specific direction ነው ዲስፕሌስመንት ቬክተር ስለሆነ። አሁን ዲስፕሌስመንት ምንድነው? ቬክተር ነው፣ ልክ እንደ ፖዚሽን ማለት ነው። the displacement is described by its magnitude and direction. since displacement አሁን ቬክተር ስለሆነ በምን ይገለጻል? በማግኒቲዩድ እና በዳይሬክሽን። ማግኒቲዩድ ማለት ቁጥሩን ማለት ነው፣ ወይም ኒሜሪካል ቫልዩ ልንለው እንችላለን። ማግኒቲዩድ በቁጥር እና በአቅጣጫ ይገለጻል። አንድ ፊዚካል ኳንቲ ቬክተር ከሆነ ሁሉ ጊዜ በቁጥርና በአቅጣጫ ነው የምንገልጸው ማለት ነው። ስለዚህ ዲስፕሌስመንት ደግሞ ቬክተር ስለሆነ በቁጥርና በአቅጣጫ
እንገልጸዋለን ማለት ነው። Since displacement is independent of path length አሁን displacement path length dependent አይደለም ማለት ነው እንደ distance አሁን path length dependent ነው total path length of the body travel ብለን ነው የገለጽነው displacement ግን independent of path length ማለት ነው independent of path length ማለት ምን ማለት ነው it depends on the change in position change ላይ depend ይሆናል ማለት ነው ስለዚህ ቬክተር ነው የሚለውን ይገልጽልናል ለምሳሌ you travel from home to school ለምሳሌ እናንተ ከቤታችሁ ወደ ትምህርት ቤታችሁ ብትሄዱ after school ከትምህርት በኋላ ደግሞ you travel home your home ከትምህርት ቤት ከደረሳችሁ በኋላ ደግሞ ከትምህርት ቤታችሁ ወደ ቤታችሁ ትሄዳላችሁ ማለት ነው አሁን የእናንተ ዲስፕሌስመንት ስንት ነው ብትባሉ ከቤታችሁ ተነስታችሁ ወደ ትምህርት ቤት ሄዳችሁ እንደገና ከትምህርት ቤት ተነስታችሁ ደግሞ በመጣችሁበት መንገድ አርጋችሁ ከቤታችሁ ከሄዳችሁ ዲስፕሌስመንታችሁ 0 ነው ዲስፕሌስመንታችሁ 0 የሆነ ለምንድን ነው መነሻችሁና መድረሻችሁ አንድ አይነት ስለሆነ ዲስፕሌስመንት ደግሞ ቬክተር ፊዚካል ኳንቲቲ ስለሆነ ስንቀናንሰው በኔጌቲቭ እና በፖዚቲቭ ይገለጻል ዲስፕሌስመንት ስለዚህ ስንደምረው ኔጌቲቭ ሲደመር ፖዚቲቭ 0 ስለሚሆን 0 ዲስፕሌስመንት ነው የሚኖራችሁ ማለት ነው ዲስታንስ ብንባል ኔጌቲቭ የሚለው እናስወግደዋለን ስለዚህ ምን ይሆናል ቶታል path length of the journey ማለት ነው የሁለቱ ድምር ነው የሚሆን የሄዳችሁበት ሲደመር የመጣችሁበት ሆኖ ነው የሚሰላ ማለት ነው ዲስታንስ ሲሆን ልክ እዚህ ጋር መታየት አሁን ዲስፕሌስመንት ቬክተር ስለሆነ በመቀነስ እንሰራለን ቬክተር ነው ዲስታንስ ግን ስካላር ስለሆነ መቀነስ የሚለውን እናስወግድና መደመር ነው የምናደርገው ማለት ነው ትራቭሉን ለማወቅ መደመር ነው የምናደርገው እዚህ ጋር ልዩነታቸውን ነው የሚያሳየን የዲስታንስ እና የዲስፕሌስመንት ልዩነት ለምሳሌ distance it is the length of the path traveled by an object in a given time ማለት ነው distance displacement it is the shortest distance between the initial and final position መነሻውንና መድረሻውን መሰረት አድርጎ የሚገለጽ shortest distance ነው displacement ማለት ዲስታንስ ግን ሌንግዝ ፓዙን ማለት ነው ቶታል ትራቭል ያደረግነው ነው ሌላው ዲስታንስ ስካላር ፊዚካል ኳንቲ ነው ቅድም እንዳልኳችሁ ዲስፕሌስመንት ምንድነው ቬክተር ፊዚካል ኳንቲ ቬክተር ነው ማለት ነው ልዩነታቸው ነው ይሄ ሌላው ዲስታንስ depends on path followed by the object ዲስታንስ በፓዝ አንድ ኦብጀክት በሚሄድበት ፓዝ ይወሰናል displacement again it depends on its initial and final position of the object but not necessarily on the path followed በፓዙ አይደለም የሚወሰነው በተመሳሳይ ዲፔንድ የሚሆነው ዲስፕሌስመንት በምንድነው በምኑ ነው ዲፔንድ የሚሆነው በፖዚሽን ቼንጁ ማለት ነው ለምሳሌ እዚህ ጋር አንድ ኦብጀክት እዚህ ላይ ተነሳን እንበል ለምሳሌ መነሻው ይሄ ነው አሁን ወደ ላይ ሄደ ተመለሰ ወደ ታች ወረደ ዞሮ ወደ ላይ ሄደ መንገዱ እንግዲህ እንደዚህ ቢሆን ማለት ነው እያለ ሰውየው እዚህ ላይ ቀጥ ብሎ ቢሄድ አሁን ይሄ ለምሳሌ ፓዝ 1 ፓዝ 2 ፓዝ 3 ፓዝ 4 ፓዝ 5 6 7 ብለን ሰባት የተለያዩ ውጣውረድ ያላቸው መንገዶችን አንድ ሰው ተጓዘ ብንባል ዲስፕሌስመንት ምንለው አቋራጩን መንገድ ማለት ነው ቀጥ ብሎ ሰውየው ቢሄድ ሚደርስበትን መድረሻው ይሄ ከሆነ ከዚች ለመድረስ ሰውየው ከመነሻው በቀጥታ መስመር የሚሄድበትን ምን እንለዋለን displacement which is the shortest path of the journey not depend on the total path ይሄ displacement ይባላል displacement በአቋራጭ መሄድ ዲስታንስ ግን ማለት ስካላር ስለሆነ ይሄ ሲደመር ዝም ብለን ቶታሉን መደመር የሄደውን አጠቃላይ
ደምረን ስናስቀምጠው ምን ይባላል? ዲስታንስ ይባላል። ስለዚህ ዲስታንስ ምንድነው ማለት ነው? ስኬለር ፊዚካል ኳንቲ ነው። ፓዝ ኢንዲፔንደንስ ነው ማለት ነው። ዲስፕሌስመንት ግን ፓዝ ዲፔንደንት ነው ማለት ነው። it depends on the position change ማለት ነው። ዲስፕሌስመንት ፖዚሽን ቼንጁን መሰረት አድርጎ ይገለጻል ማለት ነው። ዲስፕሌስመንት ያን ነው የሚያሳየው። ሌላው እዚህ ጋር የምትሄዱ ዲስታንስን it can be more than or equal to the magnitude of the displacement ከዲስፕሌስመንት ማግኒቲዩድ ይበልጣል ወይም እኩል ይሆናል እንጂ ምንም ቢሆን አያንስም ዲስታንስ፣ ምክንያቱም ስኬለር ስለሆነ። ስለዚህ አሁን ዲስታንስ ምን ጊዜም ከዲስፕሌስመንት ጋር ያንስ እኩል ይሆናል ወይም ይበልጣል። more than or equal to the magnitude of displacement ነው ምን magnitude of distance is more than or equal to the magnitude of displacement ነው። ነገር ግን ዲስፕሌስመንት ላይ ብንሄድ its magnitude can be less than or equal to ነው ምንል ያንሳል ወይም እኩል ይሆናል ነው ምንል። ዲስፕሌስመንት ምክንያቱም ምንድነው? ቬክተር ፊዚካል ኳንቲቲ ስለሆነ ሁሉ ጊዜ ማግኒቲዩዱ ከዲስታንስ ጋር ስናነጻጽረው ያንሳል ወይም እኩል ይሆናል ነው ምንል ዲስፕሌስመንትን። ዲስታንስን ግን ከዲስፕሌስመንት ጋር ስናነጻጽረው ማግኒቲዩዱ ይበልጣል ወይም እኩል ይሆናል ብለን እንገልጻለን ማለት ነው። ለምሳሌ አንድ ጥያቄ እንስራ። እቺን ጥያቄ ይያት። A cyclist rides 3 km west and then turns around and rides 2 km east. A. What is the displacement? B. What is the distance does she ride? C. What is the magnitude of the displacement? Her displacement ይላል። ይሄን አሁን ስንሰራ እንደዚህ አይነት ጥያቄ አቅጣጫው መሰረት አድርጎ ነው የተሰጠን። እዚህ ሳይክሊስቷ ራይድ የምታረገው የሳይክል ጋላቢዋ ከደቡብ የተነሳች ከምዕራብ ነው፣ ዌስት ነው። ለምሳሌ ኤክስ አክሲስን እንውሰድ። ኤክስ አክሲስ ዌስት ማለት ወደ የት ነው? ዌስት ማለት ወደ ግራ ነው አይደል? እንደዚህ ዌስት ነው። ወደዚህ ደግሞ ምንድነው? ኢስት ነው። ኢስት ምስራቅ፣ ምዕራብ፣ ምስራቅ። ስለዚህ አሁን ወደ ዌስት ስንት ኪሎ ሜትር ነው ሄደች አለን? 3 ኪሎ ሜትር ሄዳለች አለን። ወደ ምስራቅ ደግሞ 2 ኪሎ ሜትር ሄዳለች። 2 ኪሎ ሜትር። ዲስፕሌስመንቱ ስንት ነው ነው የሚል ኤ ዲስፕሌስመንት ቬክተር ስለሆነ displacement s is equal to final position of the displacement final ሲቀነስ displacement initial since አሁን እነዚህ ምንድናቸው? what is west ማለት the negative of east ነው አቅጣጫቸው። west ማለት the negative of east ነው ማለት ምን ማለት ነው? ዌስት ምስራቅና ምዕራብ ተቃራኒ ናቸው አይደለ? አዎ ተቃራኒ ናቸው። ተቃራኒ አቅጣጫዎች ብለን እንገልጻቸዋለን። ስለዚህ if one is the negative of the other you have to substitute like this. 3 km west minus ብለን what is east? East is the negative of west አይደል? ስለዚህ 2 km west ኔጌቲቭን ያመጣ ነው ከዚህ ነው። ስለዚህ አሁን ምን ይሆናል? ስትቀንሱ ስንት እናገኛለን? 1 ኪሎ ሜትር ዌስት ማለት ነው። አሁን ዲስፕሌስመንታችን ስንት ነው? የኤን መልስ አገኘነው። የኤ መልስ ዲስፕሌስመንታችን ስንት ሆነ? 1 ኪሎ ሜትር ዌስት ሆነ ማለት ነው። የኤ መልስ ኤ ላይ የተጠየቅነው እዚህ ጋር what is the displacement? 1 km west. what's the distance ይላል። ቢ ደግሞ distance ማለት ደግሞ it cannot be depend on the path dependence ስላልሆነ distance you have to sum it። ዝም ብለን ቁጥሩን ነው የምንወስደው። distance total is equal to
ዲስታንስ 1 ፕላስ ዲስታንስ 2 ነው የምናደርግ። ዳይሬክሽኑን እንተወዋለን። ዲስታንስ 1 ስንት ነው? 3 ኪሎ ሜትር። አቅጣጫው ዌስት ኢስት ሚለውን ተውና 3 ኪሎ ሜትር እንላለን። ሲደመር ዲስታንስ 2 ስንት ነው? 2 ኪሎ ሜትር። ኢስት ሚለውን እንተዋለን። አሁን ቶታል ስንት ሆነ? 5 ኪሎ ሜትር። ይሄ ምን ይባላል? ዲስታንስ፣ ቶታል ዲስታንስ እንለዋለን። ዲስታንስ። አሁን ቢ በዚህ ልክ መለስን ማለት ነው። የምሳሌዋን ጥያቄ ቢ መልሷ ስንት ነው? እቺ ቢ ላይ የተጠየቅነው 5 ኪሎ ሜትር ብለን በዚህ ካልኩሌት አድርገን እንመለሳለን። ሌላው ዋትስ ዘ ማግኒቲዩድ ኦፍ ዘ ዲስፕሌስመንት ይላል። ማግኒቲዩድ ኦፍ ዲስፕሌስመንት ማለት ዲስፕሌስመንቱን አግኝተናል አይደለ? ቁጥሩን ብቻ ማለት ነው። ዲስፕሌስመንት ማግኒቲዩድ ኦፍ ዲስፕሌስመንት ማለት which is equal to absolute of displacement ወይም magnitude of displacement 1 ኪሎ ሜትር ነው ማለት ነው። አቅጣጫውን ትተን ማለት ነው። what the displacement ብንባል 1 ኪሎ ሜትር ዌስት ብለናል። what the magnitude of displacement ቁጥሩን ማለት ነው። ኒሜሪካል ቫልዩን ነው የተጠየቅነው። 1 ብለን 1 ኪሎ ሜትር ብለን እንገልጻለን ማለት ነው። ለአሁኑ ከዚህ ይበቃናል። በዚህ ልክ አንደርስታንድ እናደርጋለን ማለት ነው። ሞሽን ኦፍ ቦዲ ላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ ቪዲዮ ይጠቅማችኋል፣ ተጠቀሙበት። እየረዳዋችሁ ነው። ቻው